የሚሸጥ ቤት እየላችሁ ቀረብ ያለው ወሎ 150 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። የበረንዳው ቋሚ በብረት ነው። ሁሉም ነገር አልቋል። እቃችሁን ይዛችሁ መግባት ብቻ ነው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች ትላንትና በሰራሁት ቪዲዮ ደግሞ አስተያየት የሰጣችኋላችሁ በውስጥም ገብታችሁ ያሳቃችሁኝና እንደዚሁም ደግሞ የሳቃችሁ ልጆች አላችሁ። ለካ እንደዚህ ትናገራለህ እንዴ? ተናደህ ቪዲዮ እንደዚህ ስትሰራ ስትናገር ድምፅ ስሰማ ወንድሜ ነው የምትመስለኝ የምትሉ ልጆች አላችሁ፣ በውስጥ ገብታችሁ ማለት ነው። የዚህን የ150 ካሬ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አርማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 150 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺፕ የእንጨት ቤት ነው። ሁሉም ነገር አልቋል። እቃችሁን ይዛችሁ መግባት ብቻ ነው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ አካባቢ የሞቀ የደመቀ ሰፈር ነው። አገር ውስጥም ያላችሁ ከአገር ውጭም ያላችሁ ስጠይቁ ለነበራችሁ ይኸው እየላችሁ ቀርብ ያለው ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ትናንትና በሰራሁት ቪዲዮ ማለት ነው አስተያየት የሰጣችሁኝ ያላችሁ በውስጥ ገብታችሁ ማለት ነው እህት ወንድሞቼ፣ ማታ ፖስት ያደረግከውን ቪዲዮ አይቼ በጣም ነው ያሳከኝ። ተናደ ቪዲዮ ስትሰራ ደግሞ ድምፅ ስሰማ ወንድሜ ነው የምትመስለው እያላችሁ ሀሳብ የሰጣችኋላችሁ ወንድማችሁ ነኝ። እዚህ ጋር ማለት ነው እንደዛ ልናገር የቻልኩት ማለት ነው የእነሱ ሁኔታ ነው እንደዛ ሊያናግረኝ የቻለው። የሆነ የሰው ልጅ ሁኔታ ማለት ነው በቃ የሆነ ሲያናድዳችሁ ማለት ነው ትናገራላችሁ። አንናገርም ያላችሁትን ነገር ትተነፍሳላችሁ። ገብታችኋል አይደለ? እንደዛ ሊያደርገኝ የቻለው የእነሱ ሁኔታ ነው። አስባችሁታል? 40 ኪሎ ሜትር አቋርጬ በሞተር ሲሄድ ማለት ነው ንፋስ እያጫወለኝ አይኔም በቃ ምን ልበላችሁ አሞኝ ጠዋት ነው የቶይ ሲነጋ ማለት ነው በእኔ ቤት ፈጥኔ መሄዴ ነው ለነሱ ማለት ነው እንዳይንቃቁ ብዬ። ያጋዘናቸው መኪና እኮ አሪፍ መኪና ናት። የሚገርማቸው ነገር አንዳንድ ሰዎች ማለት ነው ብታስደስቷቸው ማለት ነው ምንም አይመስላቸው፣ ብታዝሏቸው እግራችን ተንጠለጠለ ነው የሚሏችሁ። እንደነዚህ አይነት ሰዎች ደግሞ ያናግሯችኋል። ስራ እየሰራን እያለ የተናገርከው ንግግር ትዝ ሲለን ብቻችንን አስቀህናል ያላችሁ ደግሞ ማለት ነው እንደዛ ሊያናግረኝ የቻለው የእነሱ ሁኔታና ድርጊታቸው ነው። ቪዲዮ ስትለቅ በጊዜ ልቀቅ፣ ሰሞኑ ሰዓት ከሄደ በኋላ ነው የምትለቀው፣ ለሰዎችም ተደራሽነት አያገኝም፣ ለአንተም ጥሩ አይደለም ለፍተህ የሰራው ቪዲዮ እያላችሁ አስተያየት የሰጣችሁኝ አላችሁ። በጊዜ ለመልቀቅ እሞክራለሁኝ ማለት ነው። ዛሬ አሁን ሰዓት ከሄደ በኋላ ነው ቤት የገባሁት። ስልኬ እረፍት የለውም። ዛሬ በእኔ 2 ልጆች የተቆጣችሁብኝ አላችሁና ስልክ አታነሳም ብላችሁ ማለት ነው። ኧረ ተው አትቆጡ። እናንተ እንደማይመቻችሁ ላይመችሁ ይችላል ብላችሁ በመልካም ነገር አታስቡም እንዴ? እኔ ደግሞ አንድ የገረመኝ ነገር እንደዚህ ከኢንተርኔት አገናኝቼ ነው መንገድ ላይ ሲሆን እረሳውና ተዋዋለሁ። ስትደውሉ ኦንላይን መሆኔን ስታው ማለት ነው ለምን ደግሞ አታነሳው ኦንላይን ነህ አይደል እንዴ ብላችሁ የምታስቡ ሰዎች እንደናንተ እየመሰላችሁ ነው መሰለኝ። ኧረ እንደዛ መሆን አያስፈልግም። አትናደዱ፣ እመልሳለሁ። እኔ የማልመልስበት አንድም ቅጽበት የለም። የሆነ ቃላት ተናግራችሁ እኔ እንድናገር ደግሞ የምታስቧላችሁና የፈለጋችሁትን ብትናገሩ ምንም አልላችሁም። ገብታችኋል አይደለ? እናንተ ደግሞ 2 ልጆች በእኔ ተቆጣችሁ ማለት ነው እመልሳለሁ። ይህን ቪዲዮ ልትሰሙ ትችላላችሁ በእርግጠኝነት ማለት ነው። እንደዛ መሆን አያስፈልግም ነው የምላችሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋው ነግራችኋለሁ። ተመጣጣኝ ዋጋ ነው። ቤቱ እዚህ ጋር እንደምታዩት ያምራል። አቋሙ፣ አሰራሩ፣ ቀለም አቀባቡ፣ የበረንዳው ቋሚ በብረት ነው። እዚህ ጋር እንደምታዩት የበረንዳው ኮርኒስ ያምራል። የእንጨት ቤት እንግዲህ አሰራሩ በዚህ መልኩ ሲሰራ በጣም ነው የሚያምረው። ኤልሺፕ አሰራር ነው የተሰራው። መቀጠል እንዲመች አድርጋችሁ ደግሞ ስሩ። ቤት 2 ክላስ ምትሆን 3 ክላስ ስትሰሩ ማለት ነው መቀጠል እንዲመች መሀሉ ላይ የሄዳችሁ ስርት ታደርጋላችሁ።
ልክ ሊወሰድባችሁ ነው እንደተባላችሁ ነገር ማለት ነው። ንገሯቸው ለቤተሰቦቻችሁ። እኔ በነገራችን ላይ ስለሰማቸው ነው ሲናገሩ ማለት ነው። መሀል ላይ የሚሰሩበትን ምክንያት ካርታ ፕላን ያለው ቦታ ገዝታችሁ ይዛችሁ ማለት ነው ማንም አይነካባችሁም። ለቤተሰቦቻችሁም ደግሞ አስረዷቸው። እነሱ ጥንቃቄ ለማድረግ ያህል ነው እንደዛ መሀል ላይ የሚሰሩት ማለት ነው። ለእናንተ ደግሞ ኪሳራ ነው። 3 ክላስ ሰርታችሁ መሀል ላይ ልትቀጥሉ ስትሉ ያ ከፈረሰ ምንም በቃ ተፋውል የለውም ከሰረ ማለት ነው። ነገር ግን መቀጠል እንዲመች አድርጋችሁ ከሰራችሁት 4ም ክላስ ጨምሩ፣ 3ም ክላስ ጨምሩ፣ በቃ በዛው ባለበት ይሆናል ማለት ነው። ቁመት ያለው ቤት ደግሞ ስሩ ስትሰሩ። አሁን የቤት አሪፍ ቤት ነው፣ አጭርዬ ቤት በቃ ሆና ማለት ነው። ድብቅ ያለች ስትሆን እንዴት ነው ውበቱ? አሁን ከዚህ ጋር ይሄዳል አይሄድም? እኔ እዚህ ጋር ግልጹ ነው የምነግራችሁ። ገብታችኋል አይደለ? ቁመት ያለው ቤት አትጥሉ፣ አሪፍ ነው። ልሸጥም ስትሉ ቶሎ ይሸጥላችኋል። ፈላጊው ብዙ ነው። ዋጋ ስትጠሩ ብቻ አካባቢ በሚጠራበት ዋጋ ጥሩ። ስንት እንደሚሸጥ ታውቃላችሁ፣ ትሰማላችሁ። እንደዚህ ቤተሰቦቻችሁን ጠይቋቸው ማለት ነው። እዛ አካባቢ የማ ቤት ተሸጧል፣ የነገሌ ቤት ተሸጧል ብለው ይነግሯችኋል። ከዛ ደግሞ የእናንተንም ቤት ምን ያህል እንደሚያወጣ መገመት አይጠፋችሁም። ያንን ቤት ደግሞ ይላኩላችሁ። እውት ስንት ልጆች አሁን ለእኔ ሽጥልን ብላችሁ ነግራችሁኝ የምትጠሩት ዋጋ እጥፍ እዛ ላይ ነው የምትጠሩት። እኔም እዚህ ጋር የነገራችሁኝ ዋጋ ነው ለእነሱ የምነግራቸው ማለት ነው። እና ይህን ነገር አስቡበት እላቸዋለሁ። ለዛሬ እየላቸው የቀረብኩት የዝቅ 150 ካሬ ላይ ያረፈ ቤት ዋጋው 5.5 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ ወሎ ኬሚሴ ሊሰጥ ነው። ልትገዙ ያላችሁ ተዘጋጁ ነው የምላችሁ። አሁን በቅርብ ይሰጣል ማለት ነው። ይህን ቪዲዮ ለ4 ሰው ለ5 ሰው ሸር አድርጉ፣ አበረታቱኝ እላችኋለሁ። እንዳቅማችሁ አቀርብላችኋለሁ። ቦታ አናገኝም፣ ቤት አናገኝም፣ ተወዷል ብላችሁ ተስፋ ያቆረጣችሁ ተስፋ እንዳትቆርጡ። አንድ ቀን አቅማችሁ የሚፈቅደውን ቤት ይዤ ልመጣ እችላለሁ። አቅማችሁ የሚፈቅደውን ቦታ ይዤላችሁ ልመጣ እችላለሁ። ከተቸገረ ሰው ላይ ላቀርብላችሁ ይችላለሁ። ገብታችኋል አይደለ? አብዛኛው ተቸግረው እንደዚህ ያኔ ዋጋ ዝቅተኛ የሚጠሩ ሰዎች ማለት ነው ቶሎ ነው የሚሸጠው። ነገር ግን እንዳጋጣሚ ይመጣለሁ ማለት ነው። ስለዚህ ሰብስክራይብ አድርጉ፣ የደወል ምልክቱን ደግሞ ተጫኑ። የሚቀንስባችሁ ነገር አለ? የሚጎልባችሁ ነገር አለ? የለም። ሰብስክራይብ አድርጉ። ሳታደርጉ የምትከታተሉ ሰዎች ማለት ነው እንዴት እንዳስቻላችሁ አላቅም። ቦታ ልትገዙ አስባችሁ፣ ቤት ልትገዙ አስባችሁ ሰብስክራይብ ለማድረግ ቅሬታ እንደዚህ በቃ ላለማድረግ እንደዚህ ያስቻላችሁ ሰዎች እኔ እንጃ እንዴት እንዳስቻላችሁ። ቤት እኮ ነው ቦታ ነው አይደለም የምትገዙ። እንዴት ጨከናችሁ? ሰብስክራይብ አድርጉ፣ አበረታቱኝ እላችኋለሁ። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።